ቸርነቱን ከኛ ሳያርቅ ይችን ሰዓት ባርኮ የሰጠን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንዲሁ ደግሞ እንዳማረብን እንደሰበሰበን በርስቱ በመንግስቱ እንዲሰበስበን የእርሱ ቸርነት የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም አማላጅነቷ አይለየን። መጀመር ቀላል ነው፣ ፍጻሜ ነው እና ዛሬ እንዲህ እንደሆንን ነገ ላንሆን እንችላለን። እግዚአብሔር ከዛ ይሰውረን። ዛሬ ደግሞ የሉም የምንላቸው ነገ ደግሞ ዋናዎች ሊሆኑ ይችላሉ። ህይወት ብዙ ነገር ያስተምረናል፣ መጽሐፍ ቅዱስም ብዙ ነገር ይነግረናል እና እግዚአብሔር በቤቱ ሁላችንንም ያጽናን። እንግዲህ ዛሬ እንደምታውቁት የእመቤታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የልደቷ መታሰቢያ በዓል ነው። ስለዛ ነው ትንሽ የምንነጋገረው። ወንጌሉን ነገም በሌላ ጊዜ የምትማሩት ስለሆነ ማለት ነው። እንግዲህ ዛሬ የተነበበው ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለሶስተኛ ጊዜ የተገለጸበትን መገለጽ ሁለተኛ ክፍል ነው። መጀመሪያ በዕለቱ ተገልጾላቸው ነበር በዝግ ቤት እያለ፣ ከዛ በስምንተኛው ቀን ተሰብስበው እንደው ተገልጾላቸዋል። ለሶስተኛ ጊዜ ደግሞ ዛሬ በዮሐንስ ወንጌል ምዕራፍ 21 ላይ ከቁጥር 1 ጀምራችሁ ስታነቡ እዛው ላይ ይናገራል። ይህ ለሶስተኛ ጊዜ ተገለጸላቸው ነው ብሎ የሚናገረው ማለት ነው። ስለዚህ በዚህ ጊዜ ተገልጾላቸዋል። ያ ማለት ግን ተሰብስበው እያሉ ተገለጸላቸው ማለት ነው እንጂ በ40 ቀን ውስጥ ዕለት ዕለት ለሁሉም ይገለጽላቸው ነበር። በተለያየ መንገድ ብዙ ትምህርትንም ያስተምራቸው ነበር። ግን በዚህ በመጽሐፉ የተገለጸው ግን ሁሉም ተሰብስበው ሳሉ የተገለጸበትን ነው እና ለመጨረሻ ጊዜ የተገለጸበት በጥብርያዶስ ባህር ዳር ላይ ቅዱስ ጴጥሮስ አሳና አጥምድ ብሎ ሐዋርያትን ከተነጋገረው በኋላ አሳ ለማጥመድ ሄዱ። ሌሊት ሲያጠምዱ አደሩ። ግን ሌሊቱን ሙሉ ሲደክሙ አደሩ። ግን አንድም አሳ መያዝ አልቻሉም። ሊነጋጋ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ወደ ባህሩ መጣ ይላልና ማንም አላወቀውም መጀመሪያ ላይ። ከዛ ድካማቸውን አይቶ ምን አላቸው? በቀኝ በኩል ብትጥሉት ብዙ አሳ ታገኛላችሁ አላቸው። ከዛ አላወቁትም። ለመታዘዝ ትሑቶች ስለሆኑ ብቻ ለመታዘዝ ሌሊቱን ሙሉ ስንደክም ነበር፣ ግን ስለ ቃልህ ብለን ስለ ቃልህ ስለተናገርክ ለአንተ ስንል እናደርገዋለን ብለው መረባቸውን ወደ ቀኝ ሲጥሉት መያዝ እስኪችሉ ድረስ 153 ትልልቅ አሳዎች ተያዙላቸው ይላል በአንድ ጊዜ። እግዚአብሔር የሌለበት ድካም ስለነበረ ነው ያኛው። እግዚአብሔር ሲኖር ግን በትንሽ ድካም ብዙ ነገር ማግኘት ይቻላል። በአጭር ጊዜ ብዙ ነገር ማግኘት ይቻላል። ለዛ ነው ሁልጊዜ ህይወታችንን ከእግዚአብሔር ጋር እናድርግ የምንለው። ስለዚህ እናደረገ በኋላ በጣም ይቀርበው የነበረው ሐዋርያ ቅዱስ ዮሐንስ ቀረብ ብሎ ለቅዱስ ጴጥሮስ ጌታ እኮ ነው አለው። እሱ ብቻ አለየው መጀመሪያ ላይ። ከዛ ደነገጠና ቅዱስ ጴጥሮስ ወደ ባህር ራሱን ጨመረ ይላል። ልብስ አልለበሰም። ለአሳ ማጥመድ የሚለብሱት ልብስና በሌላ ጊዜ የሚለብሱት ልብስ የተለያየ ነው እና ራሱን ወደ ባህር ጣለ እና ከዛ ሁሉም ተሰብስበው መጡ። ከመጡ በኋላ ካጠመዱት አሳ ጠብሰው ትንሽ ማር ጨምረው ከጌታችን ጋር አብረው ማዕድ ተካፈሉ። ከተካፈሉ በኋላ የፍቅር ጥያቄ ጠይቃቸው ጀመር። ቅዱስ ጴጥሮስን በተለይ በብዙ መንገድ ብዙ ጊዜ ያናገረው ነበር። እሱ ፈጣን ስለሆነ ለስህተትም ለመጸጸትም ፈጣን ነው እሱ እና ጌታችን ያውቀዋል ልቡን። ስለዚህ ልቡን ስለሚያውቀው ሁልጊዜ ያጽናናው ነበረ። በተያዘ ጊዜ ታስታውሳላችሁ 3 ጊዜ ሲክደው መጀመሪያ የገባው ቃል ነበረ። ሁሉም እንኳን ቢለዩ ከአንተ አልለይም ብሎት ነበር። ግን ዶሮ ሳይጮህ 3 ጊዜ ሳይጮህ 2 ጊዜ ትክደኛለህ ብሎት ካደም። ልክ የመጨረሻዋ ዶሮ ስትጮህ አይን ለአይን ተያዩ። ከዛ ሄዶ ተጸጸተ፣ እግዚአብሔርም ይቅር አለው። ሌላም ቦታ ላይ ብዙ ቦታ ላይ በሌላ ቦታ ላይም በማቴዎስ ወንጌል ምዕራፍ 16 ላይ ወደ ደብረ ታቦር ከመውጣታቸው በፊት እኔን ሰዎች ማን ይሉኛል ብሎ በጠየቀ ጊዜ ከሰዎች እንዲህ ይላሉ አሉትና ቅዱስ ጴጥሮስ ምን አለ? እናንተስ ምን ትሉኛላችሁ ሲል አንተ ሕያው እግዚአብሔር ልጅ ነህ ብሎ ስለሱ መሰከረ። ቅዱስ ጴጥሮስን አመሰገነው። ምን ብሎ? እንግዲህ ፈጣን ያልኳችሁ ለዛ ነው። የሚያውቀውን ነገር ለመናገር ወደኋላ አይልም። ስለዚህ ምን አለ ጌታችን? አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያን እንሰራታለሁ። ወልድ ዋህድ ብላ በምታምን የእግዚአብሔር ልጅ እግዚአብሔር ነው ብላ በምታምን በዚች እምነት ላይ ቤተክርስቲያን እንሰራለሁ። ብፁዕ ነህ የተመሰገንክ ነህ ብሎ ጌታችን በቃሉ አመሰገነው ቅዱስ ጴጥሮስን። ከዛ ብዙ ሳይርቁ ወዲያውኑ አሁን ከዚህ እንሄዳለን፣ እያዛለሁ
በአይሁድ እያዛለሁ፣ ይሰቅሉኛል፣ ይገርፉኛል፣ ያሳድዱኛል እያሉ ሲነግራቸው ቅዱስ ጴጥሮስ ይህም አይሆንብህም አለ። ደግሞ ተመልሶ ፈጣን ያልኳችሁ ለዛ ነው። በዚህ ጊዜ ጌታችን ምን አለው? የሰውን እንጂ የእግዚአብሔርን አታስብምና አንተ ሰይጣን ከኔ ወግድ ብሎ ደግሞ ገሰጸው። እንዲህ አይነት ለእናታችን የሚል ህይወት ብዙ ነበረው ቅዱስ ጴጥሮስ። እኛ ህይወታችን እንደዛ ነው አይደል? ብዙዎቻችን መውደቅ መነሳት ያለበት ነው። ሁሉ ጊዜ ከቅዱስ ጴጥሮስ አይተን ልንማር ያስፈልጋል። ተስፋ መቁረጥ የለም። እስከምንሞት ድረስ ከመጨረሻው ሰዓት ድረስ እየወደቅን እየተነሳን ስንት ጊዜ ቁጥር አለው? የለውም። እና ምንም ተስፋ መቁረጥ አያስፈልግም። ወደ እግዚአብሔር መምጣት። ስጋ ለባሾች ነን፣ እንወድቃለን፣ ተመልሰን መነሳት ነው እና ያን እንድናደርግ ነው። ዛሬ የተነበበው ወንጌል ይህን ነበር የሚያስተምረን። ብዙ ቃል ገብቶለታል። ያው ነገ ትማሩታላችሁ ብዬ ነው በሰንበት። ዛሬ ወደ እመቤታችን እንመለሳለን። መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ተአይንዮ ለያዕቆብ ብሎ ቅዱስ ዳዊት በመዝሙሩ 87 ቁጥር 1 ላይ የተነገረው ቃል በቅዳሴው የተሰበከልን ምስባክ ነው። መሰረቶቹ በተቀደሱ ተራሮች ናቸው። እግዚአብሔር የጽዮንን ደጆች ይወዳቸዋል። ከያዕቆብ ድንኳኖች ይልቅ የእግዚአብሔርን የጽዮንን ደጆች ይወዳቸዋል ብሎ የተናገረው ነው። አስቀድሞ ስለ እመቤታችን ብዙ ትንቢት ተናግሯል። ለዛሬ የተስማማ አድርጎ አባቶች ያስቀመጡልን ይሄኛውን ንባብ ነው። መሰረቶቹ በተቀደሱ ተራሮች ናቸው። ጌታችን መድኃኒታችን ክርስቶስ መሰረቶቹ በተቀደሱ ተራሮች ናቸው። የተቀደሰች ተራራ ጽዮን የተባለች ማነች? እመቤታችን ነች። ከእሱ ስለተገኘች መሰረቶቹ እሷ ነች ተብሎ ተነግሮለታል። ይህ እመቤታችን ዛሬ ልደቷ ነው። በብዙ ክብር ይከበራል። አገር ቤት እንደምታውቁት እኛም እያከበርን ነው። በየቤቱ ሁሉም ያከብራል። በብዙ ነገር እናስባታለን። እንኳን እመቤታችንን ያክል ይቅርና ቅድም እንዳልኳችሁ የእኛን ልደት የልጆቻችን ልደት እንኳን በብዙ ክብር እናከብራለን እና ይህንን እንመለከታለን። አስቀድሞ እመቤታችን የተወለደችበት የከበረችበት ትልቁ ሚስጥር የአዳም ውድቀት ነው። እንደምታውቁት ብዙ ጊዜ የሚነገር ታሪክ ስለሆነ ባጭሩ ነው የምነግራችሁ። አዳም እግዚአብሔር ከሁሉ አብልጦ አርቆ ፈጠረው። ፍጥረታትን ሁሉ ከፈጠረ በኋላ አክብሮ ከፈጠረው በኋላ ምን አለ እግዚአብሔር? ብቻውን ይሆን ዘንድ አይገባም፣ ረዳት የምትሆነው የምትመቸው ሴት እንፍጠርለት ብለው ከጎኑ ማንን ፈጠሩለት? ሔዋንን። ለሁለት ዓላማ ነው የፈጠሩለት። ምን ብሎ ነው? የምትረዳውና የምትመቸው። የዘፍጥረትን አንብቡት ምዕራፍ 1 እና ምዕራፍ 2 ላይ የምትመቸው ረዳት የምትሆነው እንፍጠርለት አሉ። ከጎኑ አጥንት ወስደው ሔዋንን አስገኙለት። ባያት ጊዜ ይቺ አጥንት ከአጥንቴ ስጋዬ ከስጋዬ ናት፣ ስለዚህ ማን ትባላለ? ሴት ትባላለ። ወደዳት ማለት ነው። ከዛ እሱ ከተፈጠረ በኋላ በ8ኛው ቀን ነው የተፈጠረችው። 40 ቀን ቆየና እግዚአብሔር ከተፈጠረበት ከኤዶም ምድር ወደ ገነት አገባው። አሁን ማን ቀረ ምድር ላይ? ማን ቀረ? አዳምን አስገባው፣ ሔዋን አይደለም? አሁን ሔዋን ትቀራለች ምድር ላይ። 8 ቀን በኋላ ነው የተፈጠረችው። ከዛ አዳም እዛ ቆየ። በ40 ቀኑ እግዚአብሔር ወደ ገነት አገባው። ሲያስገባው ስንት ቀን አብረው ቆዩ ማለት ነው በምድር ላይ? 32 ቀን የቆዩት አብረው በምድር ላይ 32 ቆዩ። አዳምን ወደ ገነት አገባው። ከዛ 80 ቀን ጠብቆ ደግሞ ሔዋንን ወዴት አስገባት? ወደ ገነት አስገባት። እሷስ በምድር ላይ ስንት ቀን የቆየችው ብቻዋን? 32 ነው። ተመሳሳይ ነው። ብቻቸውን የነበሩበት 32 ቀን። እሷ በምድር ላይ ብቻዋን ነበረች፣ እሱም በዛ ነበረ። ከዛ አዳም እዚህ ምን ያመጣውላችሁ አይደል? ምክንያት አይደለም። አዳም በገነት ሲኖር 2 ህይወትን አይቷል። ያለ ሔዋን መኖርን አይቷል። ከሔዋን ጋር መኖርንም አይቷል። አይደለም? ብቻውን ሆኖ አይቷታል። ገነት በእኛ አንደበት የምትነገር አይደለችም። እንደምታውቁት ቅዱስ ጳውሎስም በሰው ልብ የማትታሰብ በዓይን ያልታየች በጆሮ ያልተሰማች እግዚአብሔር ለሰው ልጆች ያዘጋጃት እያለ የገለጻት የአትክልት ስፍራ እጅግ የምትመስጥ የምታምር ቦታ ነች። በዚች በገነት ድካም የለም፣ መውጣት መውረድ የለም፣ መድከም የለም፣ እንቅልፍ የለም። ትልቁ ስራ ምንድነው? እዛ እግዚአብሔርን ማመስገን ነው። በፍጹም ደስታ ሆኖ ማመስገን ነው እግዚአብሔርን። እዛ ያለው ምን አይነት ህይወት ይኖር እንደነበረ አስቡት። በጣም እጅግ ደስ የሚል ኑሮ ነበር ይኖር የነበረው። ከዛ ሔዋን ከመጣች በኋላ ከሔዋን ጋር ደግሞ አብረው 7 ዓመት በገነት ቆዩ ማለት ነው። እንግዲህ የገነትን ህይወት በደንብ አጣጥሞታል ማለት ነው። በደንብ አይቶታል። ፍሬዎቹ ይባላሉ የገነት ፍሬዎች ቀጥፈው እየበሏቸው ገና ከአፍ
አላምጠው ሳይጨርሷቸው ሌላ ፍሬ የሚያፈሩ ናቸው። ሽታቸው ብቻ የሚያጠግብ እጅግ የሚያምሩ ውብ የሆኑ ፍጥረታት ነበሩ በገነት የነበሩት። ይህንን ህይወት አየም 7 ዓመት ከቆዩ በኋላ ታሪኩ ብዙ ስለሆነ ወደዛ ውስጥ አልገባም። ሰይጣን በቅናት ተነሳባቸው። በሔዋን ምክንያት ከገነት እንዲባረሩ ሆኑ ማለት ነው። ሔዋንን አሳታት ሰይጣን። ከዛ አንቺ ብቻ አትበይም አላት፣ የታዘዙትን ትእዛዝ ማለት ነው። አዳምንም አሳሳተችው። በዚህ ምክንያት ከእግዚአብሔር ጸጋ ሁለቱም ምን ሆኑ? ተራቆቱ። ስለዚህ ለስህተቱ ምክንያት ማን ነበረች? ሔዋን ነች። ሔዋን ነች ለስህተቱ ምክንያት። እሷ የሰይጣንን ቃል ባትቀበል አዳም አይስትም ነበር። ስለዚህ እግዚአብሔር ጸጋቸውን እንዲገፈፉ አደረጋቸው። ባህሪያቸው እንዲጎሰቁል አደረገ። ያለ ድካም ይኖሩባት የነበረችዋን ገነት ትተው ወደዚች ምድር ተሰደዱ። ይህች ምድር የፍዳ ዓለም የምትባለው ለዛ ነው። የስደት ምድር ነች። የመከራ ምድር ነች። ከገነት ጋር አናወዳድራትም። አንዳንድ ጊዜ ህይወታችን ጥሩ እንዲሆን እንፈልጋለን አይደል? በምድር ላይ በቃ ጦርነት እንዳይኖር፣ ችግር እንዳይኖር፣ በቃ የምንፈራቸው ነገሮች በሙሉ ከህይወታችን እንዲጠፉ እንፈልጋለን። ግን አይሆንም። በዚህ ምድር ላይ አይሆንም። ይህንን ህይወት የት ነው የምናገኘው? በገነት ብቻ ነው። በገነት ብቻ ነው። ገነት ብቻ ነው እንደዛ አይነት ህይወት የምናስበው እንጂ የሆነ ነገር በመጣብን ቁጥር፣ የሆነ ነገር በተፈጠረ ቁጥር ለምን ይሆናል አንልም። ለምን? ይቺ ምድር ለዚህ የተፈጠረች ነች። ስለዚህ ምንም ተስፋ የለም ማለት በምድር ላይ ጥሩ ነገር ይመጣል ብላችሁ እንዳትጠብቁ መቼም ቢሆን ማለት የፍዳ ዓለም ስለሆነች ለአዳም የተሰጠች የመርገም ምድር ነች። ስለዚህ በዚህ እንደዛ ነው እናስባት የሚያስፈልገው። ከዛ አዳም መጣ ወደዚች ምድር። እሾህና አሜከላ ታብቅል ተብሏል። አያት። አሁን ከማን ጋር ነው የሚያነጻጽራት? ምድርን ከገነት ጋር እኮ ነው የሚያነጻጽራት፣ ከኖረበት ጋር። የገነትን ጣዕም አይቷል፣ ኑሯን ተመልክቷል። አሁን ወደ ምድር ሲመጣም በጣም የሚያስጨንቅ ነገር ነው የሆነበት። ስለዚህ በተዘዋዋሪ መንገድ ማንን ነው የሚጠላው? ማንን ነው የሚጠላው? ሔዋንን ነው። ሔዋንን መጥላት ብቻ አይደለም፣ ከእሷ ራቃት፣ አትቅረቢ ወደ እኔ አላት። ወደ እኔ አትቅረቢ። አትቅረቢ ማለት ብቻ አይደለም፣ ወደ እግዚአብሔርም ከሰሳት። ረዳት ትሆን ያልከኝ፣ ትመችህ ያልከኝ ይህች ሴት እሷ አበላችኝና ምን አደረግኩኝ አለ። ተሳሳተ ብሎ ለእግዚአብሔር ከሰሳት። አያስገርምም? ያስገርማል። እንዲህ አድርጎ ጠላት ማለት ነው። ከዛ ወደ ምድር መጡ። እግዚአብሔርን በብዙ ትጋት በብዙ ሱባኤ እግዚአብሔርን በጸሎት ጠየቁት። ብዙ ታሪኮች አሉ በዚህ ውስጥ ቤተክርስቲያናችን የምታስተምረው፣ እዛ ሁሉ ውስጥ አልገባም። መጨረሻ ላይ እግዚአብሔር ገለጸለት ለአዳም። ምንድን ነው የገለጸለት? እመቤታችን ከማን እንደምትወለድ ቅድም ታምረ ማርያም ላይ ሲነበብ ሰምታችሁ አላስተውላችሁት እንደሆነ አዳም ከእሷ አብራክ እንደምትከፈል አውቆ ከሔዋንም ማዕፀን እንድትገኝ አውቆ እመቤታችንን ማን ይላት ነበር አለ? ሔዋንን ማን ይላት ነበር አለ? ሕይወቴ ነሽ። ማንን? ሔዋንን። ሔዋንን ምን ይላት ነበር? ሕይወቴ ነሽ። ልክ እመቤታችንን ሲመለከት ከማዕፀኗ ከእሱ እንደምትወለድ ሲያቅ የነበረው አመለካከት ሙሉ ለሔዋን ያለው በሙሉ ተቀየረ። ኮምፕሊትሊ በቃ 180 ዲግሪ ተቀየረ። ይጠላት የነበረ ወደዳት። ይንቃት የነበረችውን ምን አደረጋት? አከበራት። በማን ምክንያት? በእመቤታችን ምክንያት። አዳም ሔዋንን ሕይወቴ ነሽ አላት። እመቤታችንን ምን ይላት ነው? መዳኛው ከሔዋን የምትገኘው እመቤታችን ነች። እንዱ ቃላት ያባከነ አይመስላችሁም? አይመስላችሁም? ያን እውቀቱ ስላልነበረው ነው። ሕይወቴ ነሽ ሔዋንን ካለ እመቤታችንን ምን ይላት ነው? ቃላት አለ ለሷ መጥሪያ? የለም ፈጽሞ። ቃላት አናገኝላትም ለእመቤታችን። ይህንን ክብር ነው አዳም ያየው በምድር ላይ ተስፋ ሆኖት የኖረው የገነትን ጣዕም። እኛ እኮ በዚች ምድር ላይ የምንኖረው ኑሮ ሌላ ማነጻጸሪያ የለንም። የኖርነው ጥሩ ህይወት የለም። እንደ ገነት ያለ ህይወት አልኖርንም። እንዲሁ አንዳንድ ጊዜ እንኳን ጥሩ ህይወት ኖረን የሆነ ፈተና ሲመጣብን ምን ያህል ተስፋ እንቆርጣለን። ምን ያህል ተስፋ እንቆርጣለን። ገነትን ያየ ሰው ደግሞ ምን ያህል ተስፋ እንደሚቆርጥ አስቡት። 930 ዓመት በምድር ላይ ሲኖር አዳም ገነትን እያሰበ እያለቀሰ እለት እለት እየናፈቀ ነው የኖረው። እንግዲህ 5500 ዘመን ገነትን አላያትም አዳም ማለት ነው። በዚህ ሁኔታ እሱ ከሞተ በኋላ በብሉይ ኪዳን የነበሩ ነፍሳት በሙሉ ጻድቅ የለ ኃጢ የለ፣ ሁሉም ወዴት ነበር የሚሄዱት? ወደ ሲኦል ነበር የሚገቡት ተግዘው ማለት ነው። እዛ ሆነው ተስፋ የሚያደርጉት ማን ነው? እመቤታችን ነው። በግንቦት አንድ ቀን እመቤታችን ስትወለድ የሁሉም ተስፋ ለመለመ። የሁሉም ተስፋ ለመለመ። ለእመቤታችን ክብር ምስጋና ይግባት። እንዲህ አይነት ህይወት ነው
ለእመቤታችን ያለው። ልደቷን ስናከብር በዚህ ሁሉ ሀሳብ ውስጥ ሆነን ነው። እንግዲህ እናቶች የሚከበሩት ለዛ ነው። እህቶች የሚከበሩት ለዛ ነው። በአጠቃላይ ሴት የተባሉት በሙሉ የሚከበሩት ለዛ ነው። ሴቶችን የማያከብር ይህንን የማያውቅ ነው። ይህን እውቀት የሌለው ሰው ነው። ስለዚህ እናቶቻችንን እህቶቻችንን ልናከብራቸው ይገባል። በምንም በክፉ ቃል ልንናገራቸው አይገባም። እነሱን እግዚአብሔር ይህንን ልናስብ ይርዳን። እንግዲህ በግንቦት 1 ቀን እመቤታችን ስትወለድ ቅድም ታምረ ማርያም ላይ የተነገረውን ሰምታችኋል። ብዙ ታሪክ ተፈጽሟል። ገና ሐናና ኢያቄም በማህፀናቸው ሳለች ሙታንን ታስነሳ ነበር፣ ዕውራንን ታበራ ነበር። እንግዲህ አይሁድ ቀንተው እንግዲህ በማህፀኗ ሐና በማህፀኗ እያለ ልጅ ከፈወሰ ሙታን ካስነሳች አይነ ስውራን ካበራች ልጁ ሲወለድማ ምን ይሆን ብለው በቅናት ተነሱባት ይላል። እንግዲህ እዚህ ጋር የምናስተውለው አንድ ነገር አለ። አይሁድ ይጠብቃሉ ማለት ነው፣ ክርስቶስን ይጠብቃሉ። ስለዚህ እመቤታችን ያንን ታምር ስታደርግ በማህፀን ሆና ክርስቶስ ይሆናል ብለው ነው ያሰቡት። ስለዚህ ምን ችግር አለው? ለዚህማ ወስደን ምክንያት ሰርተን ለምን በድንጋይ ወግረን አንገላትም? ምክንያት ለነሱ ቀላል ነገር ነው። ጌታችንን በምክንያት አይደል የሰቀሉት? ምን በደል አግኝተውበታል? ምንም አላገኙበትም። እንውገራቸው ብለው ተነሱ። ሊቀ መልአክ ቅዱስ ገብርኤል በሌሊት ተነስቶ አስነስቶ ሊባኖስ ወደሚባል ተራራ ይዟቸው ወጣም። በሊባኖስ ተራራ እያሉ ከፀሐይ 7 እጅ የምታበራ ክብሯ ከፍ ከፍ ያለ ማንም የማይተካከላት እመቤታችንን በግንቦት 1 ቀን ወልደዋታል። በዛሬ ቀን ማለት ነው። ክብር ለሷ ይሆንልን። በዚህ መንገድ ተወለደች። በሲኦል ያሉ ነፍሳትም ተስፋውን አዩ። በምድር ያሉም ቅዱሳን ይህንን ተስፋ አዩ። ይህንን ተስፋ አድርገው እየቆዩ እንግዲህ እመቤታችን ክርስቶስን መውለዷ ትልቅ ክብር ነው። እንግዲህ የምናከብራት ትልቁ ክብሯ እሱ ነው አይደለም? እንግዲህ ቅዱስ ያሬድ ይላል አዳም በአብራኩ እንደ ነጭ እንቁ ስታበራ ያያት ነበር ይላል። እንደ ነጭ እንቁ ገና 5500 ዘመን ጀምሮ ማለት ነው ተጠብቃ የኖረች አደፍ ጉድፍ ያልተገኘባት ያቺ ዘር ተጠብቃ በሐናና በኢያቄም ጊዜ የደረሰችው ያቺ ነች። ምንም ነውር የለባትም። ቅድም ሲዘመር ሰምታችኋል። በብሉይ ኪዳን እንደነበሩ አደፍ ጉድፍ የሌለባት ነች እመቤታችን። እንግዲህ 15 ዓመት ነው ከቤተ መቅደስ የወጣችው። ጌታችን የወለደችው በ15 ዓመቷ ነው። ያንን እናውቃለን። እንግዲህ 15 ዓመት ማለት እሷ ከዚህ ዓለም ጉድፍ ከዚህ ዓለም መርገም ነፃ ስለሆነች የኖረችው በዛ እድሜ ነው። በስንት ዓመቷ ነው ያረፈችው እመቤታችን? በ64 የ64 ዓመት ሴት ምን አይነት ነው የምትሆነው? ጉልበቷ ይደክማል አይደል? ሰውነቷ ይደክማል። እመቤታችን ግን እንደዛ አይደለችም። ልክ በ15 ዓመት እንደኖረችው ነው 34 ዓመቱንም የኖረችው። ምክንያቱም የዚህ ዓለም ድካም እሷን አይስማማትማ፣ የለችም እዚህ ውስጥ። በዛ ክብር ነው የኖረችው። ስለዚህ ስትሞትም ስታርፍም በዚሁ ክብር ነው የሞተችው። እግዚአብሔር ጠብቋታል። የእኛ እኮ ይሄ መድከሙ፣ ማርጀቱ የመሳሰለው ነገር በሽታ ሁሉ ይመጣብን ለምንድን ነው? ስላለብን ነው። መርገም ስላችሁ የዛ መርገሙ ተጠፍቶልናል፣ ግን ያ ነገር አለብን ሁል ጊዜ በህይወታችን። እሷ ግን ከዛ የተለየች ነች። በገነት እንደሚኖሩ ነፍሳት በቅድስና የኖረች ነች። ሌላ ምንም ነገር የለባትም። በሀሳቧም በንግግሯም በስሯም ሁሉ ንጽሕት ቅድስት የነበረች ነች። ስለዚህ እንዲያድርጋ ነው ክርስቶስን የወለደችውና በዚህ ክብር ነው የኖረችው። ስለዚህ እመቤታችን ልደታችን ነው የምንለው ለዛ ነው። እሷ በመወለዷም የዓለም ተስፋ ለምልሟልና፣ እሷ በመወለዷም ክርስቶስ እንደሚወለድ እርግጠኞች ሆነናልና፣ የዓለም ደህንነት በእሷ መወለድ ተበስሯልና። ስለዚህ ልደቷ ምናችን ነው? ልደታችን ነው። በቤተ ክርስቲያን ተሰብስበን እንዲናከብራለን። በረከቷን ፍቅሯን በሁላችን ያሳድርብን። ይህ ትምህርቴን እዚሁ ላይ ያጠቃልላሉኝ። አባታችን ቡራኬ ይሰጡናል፣ መዝሙር ይዘምሩልናል። እኔ ደግሞ ባጎደልኩት ደግሞ እሳቸው ይጨምራሉ። ወደ እሳቸው እንሄዳለን።